አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም ነው። እስኪ ይሄንን ኮሜንት ሌላ ቻናል ውስጥ ኮሜንት ሳነብ ያገኘሁት ኮሜንት ነው። ትንሽ ኮሜንቱ ስለ ውስጤ ስለነካው ነው። ያው አረብ ሀገር ሰርቼ ስላየሁት ይህንን ኮሜንት ዝም ብዬ ሳነባው ትንሽ ውስጤ ስለነካኝ ነው ማለት ነው። እና ምናልባት ለአንዳንድ እህቶች ይጠቅማል በማለት ነው። በአካልም ካየሁት አንፃር ኮሜንቱም አንድ ሲሆንብኝ ነው። እና ኮሜንቱ ምን ይላል? ትንሽ ህይወት ትንሽ እንደከበዳት የገለጸችበት ቪዲዮ ላይ ነው። አመስግኝ ምናምን ብለው ከተደረገ ኮሜንት ውስጥ አንዱ ነው ማለት ነው። ባለ ቪዲዮ ህይወት ከበደኝ ፊቷ አዞረችብኝ ስትል ይቺ ባለ ኮሜንት አመስግኝ ጤና ስላለሽ እኔ 8 አመት አረብ ሀገር ላይ ለፍቼ ለቤተሰብ ከሆንኩ በኋላ ትዳር ይዤ በወልድ የዲስክና የነርቭ ታማሚ ሆኜ ልጆችን ሰርቼ ማሳደግ አልቻልኩም። ስለዚህ አመስግኝ ይላል። እና ምንድነው ይሄንን ኮሜንት ወላሂ በጣም ያሳዝናል። እንደሚታወቀው አረብ ሀገር ላይ የብዙ እህቶቻችን በኮንትራት መልክ በቤት ሰራተኝነት ለረጅም አመታት የሚያሳልፉ እህቶች ሀገር ከገቡ በኋላ ይሄንን የዚህን ኮሜንት ባለቤት የጻፈችው እህት አይነት ነው የሚገጥማቸው ማለት ነው። ሀቂቃ እውነቷ ነው፣ ያሳዝናል። አረብ ሀገር ላይ ለቤተሰብ ለራስ ሳይሆን ለቤተሰብ ብቻ እየተኖረ ወደ ራስ ላይፍ ሲገባ ወደ ትዳር ሲገባ ይህ አይነት አጋጣሚ የሚያጋጥማቸው ብዙ እህቶች አሉ። ወላሂ በጣም ያሳዝናል። እኔ እንጃ ብቻ አላቅም። ይገቡና ሀገር ሲወልዱ አንዳንዶቹ እንደውም ያለ መውለድ ሊችሉ ይችላሉ። አላህ ደግሞ ረዝቋቸው ደግሞ እንትን ካለ የወገብ ታማሚ ነው የሚሆኑት። ቶሎ የዲስክ መንሸራተት ይኖርባቸዋል። ነርቭ ነው የሚባሉት። እና እቺ ልጅ በጣም ታሳዝናለች። ጉልበቷ ለሷ አልሆነም፣ ለህይወቷ አልጠቀመም። ልጆች ወላ በምታሳድግበት ጊዜ ጉልበቷንም ጤናዋንም ተያዘ ማለት ነው። እና ምንድነው ምለው እህቶች፣ አረብ ሀገር ላይ የምትሰሩ እህቶች ለራሳችሁ እስኪ ዞር ብላችሁ ይዩት። ወላሂ ሀገር የምታየው ከገቡ በኋላ ያለው ጉድ በጣም ከባድ ነው። ምናልባት አንዳንዶቹ የሆነ ቤትም ሊሰሩ ይችላሉ፣ ተሳክቶ እሱም ከስንት አንዱ ነው። የሆነ ነገር ሊኖር ይችላል። እሺ ግን ከጤና አኳያ ደግሞ ሲባል የለም በቃ የሆነ ነገር ታማሚ ነው የሚሆኑት። ወይ ወገብ ነው ወይ ዲስክ መንሸራተት ነው፣ ብቻ ሌላም ነገር በጣም ከባድ ነው። ሙሉ ጤና አይኖርም። ጉልበት የሴት ልጅ ጉልበት በጣም ሲበዘበዝ ትደክማለች፣ አቅሟን ይሳሳል፣ ያልቃል። እኛ ምንድነው የማናውቀው? ስራ ላይ ስንሆን ብር ማግኘታችን ብቻ ከሆነ አንዱን ከአንዱ ከሰራሁት በማለት ጊዜያችን እዛ ላይ እንጨርሳለን፣ ጤናችን እናጣለን ማለት ነው። አሁን እቺ ልጅ በዚህ ሰዓት ልጅ ወልዳ ዋና ትልቅ ኃላፊነትና ባለባት ሰዓት ጤናዋን አጣች። አያሳዝንም? ያሳዝናል። በዚህ ጊዜ ልጆቿን አላህ የሰጣትን ፍሬ ዞርም ብላ ቤትም እንትን ያለውን እንትን ብላ የምታሳድግበት ጊዜ ነው። የዲስክ መንሸራተት ማለት በጣም ከባድ ነው። ኃይለኛው የዲስክ መንሸራተት ከሆነ መንቀሳቀስ ሁላ የማይችሉ አሉ። ነርቭ ሲሆንም እንደሚታወቀው ነው። ነርቭ ከታመመ እንደምታውቁት ነው። እንዴት እናት ሆና ልጆቿ በምትንከባከብበት ሰዓት ጤናዋን ተይዟል ማለት ነው። ስለዚህ የባካችሁ እህቶች ከስራ ብዛት ብዙ የሚታጣ ነገር አለ። ብዙ ጤና ይታጣል አረብ ሀገር ላይ ማለት ነው። እራሳችሁን አስቡ፣ ለራሳችሁ አስተውሉ። ማንም ሰው ለቤተሰቤን ይሄ ያላረኩ እንዲሆነ ሀቂቃ ሁሉም ሰው በቃ የሚታወቅ ነው። ስደት ላይ የተሄደለትን ሰው በቃኝ አይልም። የዛን ሰው ድካም አይረዳም። ለምን? እሱ ብሩ ሳይደክም ሳይለፋ ስለሚያመጣው እናንተም እዛ ለፍታችሁ ሰርታችሁን የምታመጡት ብር ለፍታችሁ አፈር ዲሜ ግጣችሁ እንደምታመጡት አይረዳም። ለምን? ቁጭ ብሎ ነው የሚደርሰው፣ ቁጭ ብሎ ነው የሚበላው። ሲያጠፋም አይን አይታየውም። ስለዚህ
መርዳት ባለባችሁ መልኩ እየረዳችሁ ለራሳችሁ መኖር ጀምሩ። ጤና አንዴ ካጣችሁት ተመልሶ አይመጣም። ልጆች ይኖራችኋል። ለልጆቻችሁ መኖር ባለባችሁ ሰዓት ድጋሚ እናንተ የሌላ ሰው ጥገኛ ስትሆኑ ማንም ዞር ብሎ የሚያያችሁ የለም እላለሁኝ። ሰላም አለይኩም።